በፀሐይ ላይ በውርጭ ላይ እውነት እዚህ ጋር ነበር ቆሻሻ ነበር ለልማት ተነሱ ሲባል እሺ ብለን ተነስተን ይሄን ያህል ጊዜ በዛ በፀሐይ ተቀምጠናል። ከዛ ቆሻሻ ከዛ ፀሐይ አውጥተሽ ለዚህ ለተሻለ ኑሮ ስላደረስሽ እድሜ ጤና ይስጥሽ። አሜን። ኑሪ። አሜን። እውነቴን ነው አልጠበኩም እና እድሜሽን አላህ ያርዝመው። አሜን። ወረዳችን ከትንሽ እስከ ትልቁ ሴቱ ወንዱ ለኛ ደፋ ቀና ያሉ ሁሉ አንድ ቀን ሳያሽሟጥጡ ሳይገላምጡ ለኛ የሮጡ ብርድ ዝናብ ሳይሉ የሮጡልን ሁሉ የአላህ መጨረሻቸውን አስተካክለው። አሜን። ልጆችን ማሳደገናል፣ በሽተኛ ያስታመናል፣ የሞተ ቀብረናል፣ ብዙ ነገር አይተናል። ከዚህ ጋር ስንነሳ በጣም ግራ ገብቶን ነበር። ምንድነው የምንሆነው? ልመና ነው ወይ የምንሄደው? ወዴት ነው የምንደርሰው ብለን ተጨንቀን ነበረ። እውነት ኢንጂነር በጣም ያዝናኑን ነበር። አመሰግናለሁ። መገናኛም የለንም ብለን አልቅሰን ተለይተን አልሐምዱሊላህ ረብል ዓለሚን በዚህ ጉሊት ስንኖር ጠዋት እናመጣዋለን። መድበን የገባነው እቃ ጠዋት ስንከፍተው አይጥ ነው የሚጨርሰው። ቃሪያ አይኖረንም፣ ቲማቲም አይኖረንም፣ ድንች አይኖረንም፣ አይጥ ይጨርሳል። ቆሻሻ ውስጥ ነው፣ መዳበሪያ ውስጥ ነው፣ ካርቶን ውስጥ ነው። ይነጋል፣ ይንጋልሽ። ተፈናቃይ ነኝ። ተፈናቅዬ መጥቼ እዚህ ቦታ ጥቼ ስንገላታ ኑሬ እንደምን ብዬ ገብቼ መሀላቸው እህቶቼ መሀል በ97 ነው የገባሁት። ሰርቼ ተለውጬበታለሁ፣ ልጆቼ ያሳድጌበታለሁ። ምስጋና ይድረሳችሁ። እድሜና እንጀራ ይስጥሽ። አሜን። ሄደሽ ዳብሰሽ ትግራይም ይሁን ምንም ይሁን ድሃ የምትፈልግ ሰው ነሽ። አሁንም እንደፈለግሽ ያኖርሽ። አሜን። ከሌሎቹ በላይ በቃ የኔ ልዩ ነገር ነበር። ምክንያቱም ሰዎች ያው ያመጡትን እቃ እንኳን ወደ ቤታቸው የሚያስገቡ ማምጣት ማመላለሱ ያው ለኔ በጣም ከባድ ፈተና ነበር እና ያንን ፈተና ሁሉ አልፌ ዛሬ ላይ እናቶቼንም ሳልለይ ይህን አጋጣሚ እድሉን አግኝቼ ተጠቃሚ መሆኔ እጅግ በጣም ነው የማመሰግነው። በቃ ለኔ ልዩ የሚያደርገው ነገር ያ ነው። አብዛኛው ነገር ግን እናቶቻችን ገልጸውታል። ለምን እናቶቻችን ማለት በቆሸሸ ቦታ ቢኖሩ እውነቴን ነው በጣም ልጆችን ወልደው አስተምረው ለወግ ማድረጊያ በጎ ትልቅ ቦታ የሚሰጣቸው ናቸው። ግን እንደዚህ ሲታዩ በቆሸሸና ቦታና የራሳቸው ቆሸሸው ሲታዩ ነውና ያንን ነገር ደግሞ ክፍያቸው በዚህ በልማቱ በመጣው ትልቅ ተጠቃሚ ሆነን ይሄን ነገር በማድረጋችን እጅግ በጣም ነው የማመሰግነው። ሳር ቤት እስከ ጋርመንት ድረስ ያለውን ኮሪደር ስንሰራ ይሄ ቦታ ጉሊት ችርቻሮ የሚሰራበት ነበረ። ጉሊት መሆኑ ብቻ ሳይሆን የጉሊቱ ሁኔታ እውነቱን ለመናገር የነበረው ገጽታ እጅግ በጣም አስቸጋሪ ነበር። በተለይ ለእናቶች እንደዚህ እድሜያቸው ለሄደ እናቶች በጣም አዛውንቶች ናቸው፣ ግን በጣም ከባድ ሁኔታ ተቋቁመው ይነግዱ ነበር። እዚህ በጣም ቆሻሻ ነው፣ ጭቃ ነው፣ ክረምት ዝናብ፣ በበጋው ደግሞ ፀሐይ ይፈራረቅባቸዋል። ማዳበሪያ ነው እንዲህ እየወጠሩ እዛ ውስጥ ይሰሩ ነበር። ይህንን ቦታ በማጽዳት ቀጥሎ ያለውን ቦታ ለፍራይት ተርሚናል ይህንን ለሼድ ለማድረግ ካነሳናቸው በኋላ ቅድሚያ ለነሱ መሆን አለበት ብለን ይሄኛውን ሼድ ንጹህ በሆነ የሚሸጠውም ነገር እንደምታዩት የሚበላ የሚጠጣ ነውና በቆሻሻ ውስጥ መሆን አልነበረበትም። ስለዚህ ይህንን ሼድ ሰርተንላቸው ወደዚህ ሼድ እንዲመጡ አደረግን። ይህንን ሼድ ስናዘጋጅ ሁሉንም እቃዎቹን የመጀመሪያውን ዙር አሁን መቋቋሚያ የሆናቸው ዘንድ በስፖንሰር አዘጋጅተንላቸዋል። ከዚህ በኋላ የገበያ ትስስር ተፈጥሮላቸዋል። የላፍቶ ገበያ ማዕከል እዚህ ቅርብ ላይ ያለ ትራንስፖርት ሳያወጡ እቃውን እዚህ እያመጡ በተፈጠረው ትስስር መሰረት ለእናቶች ያቀርቡላቸዋል። አካባቢው በጣም ንጹህ ነው። መጸዳጃ ያለው፣ ካፍቴሪያ ያለው፣ ለሁላቸውም መቀመጫ ተደርጎላቸው ከዚህ በፊት መሬት ላይ እየቸረቸሩ በጉሊት የሚሸጡትን አሁን ችርቻሮ ቢኖረውም በሚዛን ግማሽ ኪሎ፣ ሩብ ኪሎ፣ 1 ኪሎ እያሉ መሸጥ እንዲችሉ ጥሩ ገቢም እንዲያገኙ እነሱም ደግሞ ተገቢውን ክብር አግኝተው መሸጥ እንዲችሉ የሚያደርግ ሁኔታ ተፈጥሯል። በዚህ በጣም ደስተኛ ነን። የእናቶች ደስተኝነት በጣም የሚገርም ነው። 1-2 ወር ያለ ስራ ቆይተው ነበረ። ያንን ማካካስ በሚችል መንገድ ተሰርቷል። አሁን እንግዲህ
እንዲህ ሙልት ብሎ ማየታችን ብቻውን በቂ አይደለም። ልንገዛቸው ይገባል፣ ልንሸምት ይገባል። ከዚህ የአካባቢው ማህበረሰብ አደራ እምለው ከነኚህ እናቶች መሸመት እንደ መሸመት ብቻ የሚቆጠር ሳይሆን እናቶችን እንደ መደገፍ ነው የሚቆጠረው። ለእለት ያስገቡት እቃ ሊያድርባቸው አይገባም። ሌላ ቦታ ከምንሄድ በጣም ምቹ ንጹህ ቦታ ነው፣ ጽድት ያለ እቃ ነው ይዘው የቀረቡት። ይሄ ሁሉ ጊዜ በዚሁ ልክ የሚገኝ ነው የሚሆነው። ከነሱን ሸምት፣ እናቶችን እናበረታታ፣ እጅ ለእጅ ተያይዘን እንደግ፣ አገራችንን እናሳድግ ማለት እወዳለሁ። እኛ እንደ መንግስት እያንዳንዱ የምንሰራው ስራ ለውጥ ነው የምንለው የሰው ህይወት ላይ ጭምር የሰው ኑሮ ላይ ጭምር ለውጥ የሚያመጣ ሲሆን ነው። ይሄ መመዘኛችን ነው። ሁል ጊዜም ጠቅላይ ሚኒስትራችንም የሚሰጡን የስራ መመሪያ እያንዳንዱን የምንሰራው ከተማ ማልማት፣ ማጽዳት፣ ማስተካከል፣ ማመቻቸት እጅግ በጣም ትኩረት የምንሰጠው ሁል ጊዜ የሚቀጥል ስራ ነው። በዚህ ውስጥ ግን ደሃ እንዳይጎዳ፣ አቅም የሌለው እንዳይጎዳ ጥንቃቄ ደግሞ ሌላው የስራችን መመሪያ ነው ማለት ነው። እሱን መስፈርት ሲያሟላ ሙሉ ልማት ሰራ እንላለን። ይሄ ተጠናክሮ የሚቀጥል ጉዳይ ነው የሚሆነው። አመሰግናለሁ።